ለመግቢያ ያህል ባቢ ብለን ነው የምንጠራ። ትክክለኛው ግን ባቢ ነው አይደለ? ባቢ ያ ባቢ ማለት ምን ማለት ነው? ባቢ መልካም ባቢ፣ እስቲ ከልጅነት ከውልደት እንነሳና የአስተዳደግ ሁኔታ ምን ይመስል ነበረ? የት ነው የተወለድከው? የቤተሰብ ሁኔታ ከሚለውን ጀምር። ምክንያቱም ያው አንተ ላይ ብዙ እንዲጠንከር የምንብልባቸው ጉዳዮች የሉም ያን ያህል። በእርግጥ በኋላ ላይ እንመጣባቸዋለን። ከዚህ እንነሳ። እሺ፣ እኔ ትክክለኛ ስሜ ያው ዮሐንስ ተሾመ እባላለሁ። ተወልጄ ያደግኩት አርባ ምንጭ አካባቢ ምዕራብ አባያ በሚባል ወረዳ ውስጥ ነው። ትምህርቴንም የመጀመሪያ ደረጃ ሁለተኛ ደረጃ ትምህርቴንም አጠናቅቄ ኮሌጅ ለመማር ነው አዲስ አበባ የመጣሁት። ያው ብዙ ህይወቴን ወደ 10 ምናምን ዓመት አርባ ምንጭ አካባቢ ምዕራብ አባያ ውስጥ ነው ያሳለፍኩት። መልካም ባቢዬ፣ የቤተሰብ ሁኔታ ምን ይመስል ነበረ? እናትና አባት፣ እህት ወንድሞች ስንት ናችሁ? እህት ወንድሞች? እኔ አንድ ወንድም አንድ እህት አለችኝ። አንድ ታናሽ እህት፣ አንድ መጨረሻ ደግሞ የቤቱ መጨረሻ አንድ ልጅ አለ። 3 ነን እኛ ቤት ውስጥ። ያው የወታደር ልጅ ነኝ። አባቴ ወታደር ነው። ማዘር የቤት እመቤት ነች። ምናምን ብዙ ሀስሎች አሉ። ወታደር ሆነ ደግሞ ማዘር የቤት እመቤት ስትሆን ብዙ ነገር ሀስል ነው። ከውትድርና በኋላ አባቴ እንትን ነው ስራ፣ የግል ስራ፣ ጡረታውን ምናምን የሚጠብቅ አይነት አባት አልነበረም። በጊዜ ነው ጡረታ የወጣው። ብዙ ስራዎችን ይሰራ ነበረ። ላይክ ከተማ ውስጥ በጣም የተለያዩ ስራዎችን በመስራት ለቤታችን ተጨማሪ ገቢ ያመጣ ነበረ ምናምን። ያው ግን እስከ 7ኛ ክፍል እስካለሁበት እስከ ደርስ ድረስ ነው። 7ኛ ክፍል እያለሁ ያው አባቴ ከዚህ ዓለም በሞት ተለይቷል። ነፍሱን በአጸደ ገነት ያኑርልኝ። ከዛ በኋላ የቤቱ ታላቅ እኔ ነኝ። ታናሽ ወንድም ነው ያለኝ። ከዛ በኋላ ሀስል ነው። አባት በህይወት ባሉበት ሰዓት ያው ወታደር ናቸው ብለኸኛል እና ምን የኢኮኖሚ ሁኔታ እንዴት ነው? ምክንያቱም እዚህ ሀገር ላይ ለወታደሮች የሚከፈለውን ክፍያና እነሱ የሚከፍሉትን ዋጋ እናውቀዋለን እና በእርግጠኛነት የወታደር ልጅ ስትሆን ደግሞ በተጨማሪ ሌላ ማንሳት የምፈልገው ጥያቄ ለሀገር ፍቅር ያለ ነገር እንዴት ነው? ቤት ውስጥስ የወታደር ልጅ ሆነ የኢኮኖሚ ሁኔታ እንዴት ነው? ቻለንጁ የኢኮኖሚ ሁኔታ እግዚአብሔር ይመስገን ያላጣን ሰዎች ነው። ያላጣን ሚንስ ፋዘር እስከነበረበት ጊዜ እግዚአብሔር ይመስገን። ፋዘር ጎበዝ ሰው ነው፣ እጅግ በጣም ጎበዝ ሰው ነው። ያው ጡረታው ምናምን የሚጠብቅ አይነት አባት አልነበረም። ክሬቲቭ ነው፣ የተለያዩ ስራዎችን ይሰራል፣ የተለያዩ አይነት ቢዝነሶችን ያመጣል። እነዛም ቢዝነሶች እየሰራ የተሻለ ህይወት ምን እንትን አልኩ መሰለ፣ ፋዘር ከሞተ በኋላ ምን ባልኩ መሰለ፣ ይህንን ነገር ሁላችሁም እንድትሰሙኝ ይፈልጋሉ። እኛ ቤት ፋዘር አሁን እኛ አካባቢ እንትን ነው ባህላዊ የሆነ አመጋገብ ነው ያለው። አሁን በቆሎ ቂጣ ምናምን ነው የሚበላው እንትን የሚባለው። እኛ ቤት ፋዘር ግን እንትን በቆሎ ምናምን እንትን አይልም። ሁሌ እንጀራ ነበረ እንትን የምንለው። ከኛ የተሻለ ገቢ ያላቸው ልጆች እንኳን እነሱ ቤትም ሲሄድ እንደዛ አይነት አመጋገባ ያለው ድልቅቅ አድርጎ ነው ልብሱን ሙሉ ነገር ነበረን። ሌሎቹ ጋር እንደዛ ላይም ነበር። ከዛ ፋዘር ካረፈ በኋላ ምን ተማሩ? የሌሎቹ ህይወት ቀጠለ። ያንን ምግብ እየተመገቡ የነሱ ቤተሰብ ለነሱ የተሻለውን ሌላውን ነገር ቤት ምናምን በስማቸው ወይም የሆነ ቢዝነስ ነው የሚጀምረው። እኛ አባት እኛ ላይ ነው ኢንቨስት ያደረገው። እኛ ላይ ሚንስ የተሻለ ምግብ እንድንበላ፣ የተሻለ ልብስ እንድንለብስ ምናምን ነው ያደረገው። ከዛ ዋና እድሜ ሲጨምርና ነገሮች እነዚህ ቁሳዊ ነገሮች በሚያስፈልጉ ሰዓት እነዛ ድሮ ብር ስለሌላቸው ቋጣሪ ስለሆኑ ነው እንደ በቆሎ የሚበሉት ምናምን የምላቸው ሰዎች የተሻለው ነገር እነዛ አላቸው ቁሳዊ የሚባለው። እኔ ደግሞ እኛ ላይ ኢንቨስት ስላደረገ አባታችን ምንም ስላላጎደለ እሱ እንትን ሲል እየጎደለ መጣ። ያ ነገር አልቀጠለም። እንደዛ መብላቱ፣ እንደዛ መልበሱ፣ እንደዛ መዘነጡ የሆነ እንትን ላይ ስታድግ
ለልጆችና ለቤተሰቦች የቱን ማድረግ እንዳለብህና የቱን ማስቀደም እንዳለብህ እዛ ጋር የተማርኩ ይመስለኛል። ኢኮኖሚ በጣም አሪፍ አድርጎ ነው ያሳደገን። በቃ የሀብታም ልጅ ሆንኩ ያለ እስኪሰማኝ ድረስ። ግን ያው እሱ እስከነበረ ጊዜ ነው። ቀጣዩን ነገር አላሰበም ሳይሆን ያው እኛን ስላስቀደመ እኛንም እንደ ጥሩ ልጆች አድርጎ እንድናድግ ስለፈለገ ያው ልጅ ሲያድግ የተመጣጠነ ነገር ቢበላ ምናምን ይመከራል። ግን አንዳንድ ደግሞ እንደነዛ አይነት ወጪዎች ብዙ ሴቭ ከምታደርግበት ብዙ የሆኑ ይሄ እንትን ላቢሊቲ የሆኑ ነገሮችን እንድታደርግ ያደርግሃል። ሀሴት ላይ አታውለውም። እንደዛ አይነት ነገር ላይ ትኩረት ስታደርግ በቃ ላቢሊቲዎች ናቸው ምናምን። ግን ሀሴት ላይ ቢሆኑ እሱ ቢያልፍም እነዛን መጠቀም እንችል ነበረ። ያንን ተምሬያለሁ። ግን የተሻለ ህይወት ነው ኖሬ ያደግኩት እስከ 7 ክፍል። ከዛ በኋላ የቤቱ ታላቅ ስለነበርኩ ያው የአባትነቱን ድርሻ ትወስዳለህ። እንመጣበታለን ባብዬ። እንግዲህ አባታችሁ ባልከኝ ሁኔታ ከሆነ ሙሉ ነገሩን ነው ለእናንተ የሰጠው ማለት ይቻላል። የወታደር ልጅ ስትሆን፣ ሌላኛው ጥያቄ ወታደር ልጅ ስትሆን ለሀገር ፍቅር ያለ እንደው ከሌላው ልጅ ይለያል። ለምሳሌ እኔ የወታደር ልጅ አይደለሁም፣ አንተ ግን የወታደር ልጅ ነህ። ስለሱ ሁኔታስ? የሀገር ፍቅር እኔ እንትን ነው ፋዘር እንደሌላ ወታደሮች አይደለም፣ ትንሽ ለቀቅ ያለ ነው። በነፃነት ነው ያደግኩት እና እንትን አይነት አይደለሁም፣ ገገማ አይነት አክራሪ አይነት እንትን አይደለሁም። ኖርማል ሰውኛ አይነት ባህሪ እንድንይዝ ነው ያደረገው። ማለትም ሰው ነኝ ብዬ እንዳምን ሰው ነኝ። ይበልጥ ሀገር እንዳልል ማለትም ለምሳሌ ሱዳን ብሄድ ለመኖር እንዳልቸገር፣ ከእንደገና ካናዳን ብሄድ አሜሪካን ብሄድ ለመኖር እንዳልቸገር፣ ሁላችንም ሰዎች ነን። ሰው በመሆኑ መከበር እንዳለበት አርጎ አሳምኖ ነው ያሳደገኝ እና መኪናዬን ማብራት አለብኝ መሰለኝ። አይ ቲንክ እንደዛ አርጎ ነው ያሳደገኝ እና ልዩ የሆነ የሀገር ፍቅር አለኝ። ያው እንደ ማንኛውም ሰው ግን እንዲህ አክራሪ የሚባል አይነት ሰው አይደለሁም። ሰው ነው የምወደው። ከሀገር እና ከሰው የቱን ታስቀድማለህ ብባል ሰው ማስቀድም አይነት ሰው ነኝ። ነጭ ሆነ ጥቁር ሆነ አበሻ ሆነ ሱዳናዊ ካናዳዊ ሀገር ማለት በነገራችን ላይ ያው ሰው እኮ ነው ባብዬ፣ ሰው ነው። ግን የእኛ ሀገር እንትን አለ አይደል ሜንታሊቲ እሳቤ ወደዛኛው አልገባም። እኔ አሁን እንትናዊ አይነት ሀገሬን ወዳለው የእንትኑን ሀገሬን ወደዋለሁ አልልም። ሁሉም ሀገር ያለውን ሰው ወዳለሁ። ናቲ የት ነው የተወለድከው? አርሲ ሴሩ አርሲ ነው ተወልደህ ያደግከው። አዲስ አበባ የተሻለ ስራ አግኝተህ የተሻለ ህይወት እንድትኖር አድርጋለች። ነገ ካናዳ ብትሄድ ካናዳ ያሉ ጓደኞቻችን እና ወዳጆቻችን ካናዳ ሄደው የተሻለ ህይወት ኖረው የተሻለ ነገር መስርተዋል። ያ ሀገራቸው ነው። አገኘ እዚህ ያላገኘውን ነገር እዛ ጋር አግኝታል። ሰው ማረፊያው ነው የሰው ልጅ ሀገሩ ብዬ የማስብ አይነት ካራክተር። በጣም አሪፍ። አርባ ምንጭ ላይ ስታድግ እንዴት ነው አስተዳደጋችሁ? ከሰፈር ጓደኞች ያለውን ሁኔታ እስኪ ያስታውሳል። አርባ ምንጭ በጣም ደስ የሚል ሀገር ነው። አርባ ምንጭ ላይ ምዕራብ አባይ ምን ልበልህ ሁሉም ሰው የሚኖርባት ሀገር ነች። የወታደር ካምፕ አለ። አሁን በቅርብ ነው የተመሰረተው። ግን ቢሆንም አብዛኛው ሰው ይሄ ኖርማል ከተማ ቀመስ ነው። የሹፌር ልጅ ነህ ወይንም ምናምን እና የከተማውን አይነት ቫይብ የሚያራምዱ ናቸው። ዘረኝነት ውስጥ አታገኝም ወይ ፖለቲካ ምናምን። ኦልሬዲ ስራ መስራት፣ የተሻለ ገቢ ማግኘት ካልሆነ እዛ አካባቢው ላይ እርሻ አለ። እርሻውን ተጠቅሞ እንትን ማለት ሌላ ዲፕ የምንገባበት ነገር አይኖርም። ከማህበረሰቡ ጋር ነው የምታድገው። ስታድግ የሆነ ጎረቤት ጋር ውለህ አድረህ በልተህ ጠጥተህ 3 ቀንም 4 ቀንም የሆነ ቤት ልታድር ትችላለህ። ያም ሄዶ እናንተ ቤት እንደዛ ሊያድር ይችላል እና በጣም ነፃነቱን ባወጀ ማህበረሰብ ውስጥ ነው ያደግኩት። እጅግ በጣም ደስ ይላል። እንደ ሌላው ማህበረሰብ እጅግ በጣም ደስ የሚል አካባቢ ውስጥ ነው ያደግኩት። በጣም አሪፍ። እስቲ በዚሁ አጋጣሚ ለአርባ ምንጭ ልጆች በጋሞኛ እንደምትወዳቸው ነገራቸው። ሳሮ አይማሌ ሉደሬናቶ ኢንተናዶ ሳይስታኒ። በጣም አሪፍ አጋቢ። ሌላኛው የትምህርት ሁኔታን እናንሳ እስቲ። ከልጅነት ማለት ከኬጂ አንስቶ ምናልባት እንደኔ ከአንደኛ ክፍል የጀመርከው? የመንግስት የመንግስት ነው ያደግኩት። እንዴት ነበረ እስቲ ከታች አንስቶ ያለው የትምህርት ሁኔታ? ትምህርት በቃ ጸዴ ላይፍ ነበረ። ማለትም ትምህርት እስካሁን
የቱ ጊዜ ላይ ነው ደስተኛ የነበርከው ብትለኝ እኔ ትምህርት ቤት የነበርኩበትን ሰዓት ነው የምልህ። በጣም በቃ ደስ የሚል የትምህርት ቤቱ በጣም አስቸጋሪ ልጅ ነኝ። በጣም አረባሽ ተማሪ የሚባለው እኔ አረባሽም ነኝ፣ ጎበዝም ተማሪ ነበርኩ። በጉብዝና አስተማሪ ይወዳል፣ ደግሞ በመረበሽም ትጠላለህ። በሁለቱ ስሜት ውስጥ ማደግ ደስ ይላል። ጎበዙ ተማሪንም ረባሽ አደርገዋለሁ፣ ጸባይተኛ የሚባለውንም ረባሽ አደርጋለሁ፣ ሰነፉንም። ብቻ ደስ የሚል ቫይብ ነበረ ያደግኩት። በፈረቃ ነው የተማርኩት። በፈረቃ ተምራል? ያ በፈረቃ ነው የተማርኩት እኔ። እጅ ወደ ላይ በሚባለው አልጎሪዝም ነው የተማርኩት እኔ። ተመሳሳይ የትምህርት ስርዓት ውስጥ ነው የተማረው ማለት ነው። አዎ ያው የከሰዓትና የጠዋት በሚባለው እኔ ግን ያው አብዛኛውን ጊዜ የተማሪ ፖሊስ ስለነበርኩ ከሰዓትም ጠዋትም ልገኝ ይችላሉ። የተማሪ ትራፊክ ምናምን ታውቃለህ? እነዛ ክበብ ውስጥ ምናምን ክበብ ውስጥ ገባና የተማሪ ፖሊስ ከሆንክ ተማሪው አስፋልት ሲሻገር ዜብራ ላይ ቆመ የማሻገር ግዴታ አለብህ። ማንጸባረቂያ ይሰጣል። ስልጣን ነው የራሱ እንችለው እና አሁን በእኛ አካባቢ ከአዲስ አበባ ወደ አርባ ምንጭ ያለፈ ዘመን ባስ አስቁሜ ጠዋት ትምህርት ቤት መነጋገሪያ ነው። በቃ ሚኒ ሚዲያ ላይ ተወራ ምናምን። ትላንትና በሚገርም ሁኔታ ባቢ ዘመን ባስ አስቁሞ ነበረ ምናምን ተባለ። ላይ እንደዛ ለነገሮች አዲስ በነበርንበት ሰዓት ላይ ቆንጆውን ነገር ያየው አይነት ልጅ ነበሩ። ሁለተኛ ደረጃ ትምህርት ቤትም በነበርኩበት ሰዓት ትንሽ እዛ ጋር አስቸገርኩ መሰለኝ። ኦቨር ምንድነው ያው ኃላፊነቱም በዛብኝ። መማር አለብኝ። 7ኛ ክፍል ነው ሀፕን ያደረገው የፋዘር ሞት። ከዛ በኋላ ያለው ነገር የኔ ኃላፊነት ነበረ። እዛ ጋር እያስቸገርኩ መጣሁ ትምህርት ላይ። 9ኛ ክፍል 10ኛ ክፍል ኦን ታይም ነበረ የምባለው ስሜ። በአጥር ምገባበት ሰዓት አለች። ሰዓቴን አክብሬያት በአጥር ምገባበትን ሰዓት ስለምመጣ ኦን ታይም ነው የሚሉ ልጆች። ኦን ታይም መጣ በሰዓቱ ነው። በአጥር ነው ገባ፣ በአጥር ነው የምወጣው። ያ ፕራውድ ሆኜ ማውራቴ ሳይሆን ላይክ እነዛ ነገሮች ዋጋ አስከፍሎኛል። ዛሬ ላይ በጣም ዋጋ አስከፍሎኛል። ግን ላይክ ያለፈ ታሪክ ነው፣ ያለፍኩበት ነው። እንደዛ አሳልፌ ነው ያደግኩት። ግን ያ ባይሆን አሪፍ ነበረ። በነገራችን ላይ ያለፈን ነገር መናገር ምንድን ነው ሰው ጥሩ ጎኑንም መጥፎ ጎኑንም ይኸው በነገራችን ላይ ሰዎች ሲናገሩ ከዛ ለሱ የሚበጀውን ይወስዳል ከውስጡ ማለት ነው። ከሱ ጋር ተያይዞ ባቢዬ ሌላኛው የእኛ ሀገር ወላጆች አንድ ተማሪ የሚያልፍለት በትምህርቱ ብቻ ነው ብሎ ያስባሉ። አንተ በዛ ላይ ያለ መረዳት ምንድን ነው? በትምህርት ብቻ ነው የሰው ልጅ ወይም ተማሪ የሚያልፍለት? ለዚህ የማህበረሰባችን አስተሳሰብ እኔ የእኔ እንትን አስተማሪ ይሆናል ብዬ አስባለሁ። እኛ ቤት ውስጥ የሚታሰበው ሳድግም የእንትና ልጅው ምን የመሰለ የግብርና ሙያተኛ ነው፣ የእንትና ልጅው የተከበረ ፖሊስ ነው እና እንደዛ ስባል ነው ያደግኩት። እንትናን ይኸው ተከበረ ሐኪም ነው ምናምን ስባል ነው ያደግኩት እና እኔ የምፈልገው አርቱን ነበረ። ላይክ አሁን በቲቪ ያኔ እነ ዳዊትን እነ ኢዮብ ዳዊትን ስም ኬት መጥተህ ነው አንተ የምትሆነው? እነዛ ዘመድ ስላላቸው ነው እዛ ጋር የደረሱት ነው አይደለም። ኢንተርቪያቸውን ስሜ የነ ሰራዊት ፍቅሬን ከትንሽነት ነው ወደ ትልቅ ሄዱት። እኛም እንደርሳለን። አያምንም ቤተሰብ። ከዛ 2ኛ ዓመት ተማሪ እያለሁ ኮሌጅ በቃ አታስተምሩኝ፣ እኔ አዲስ አበባም ዘመድ የለንም አይደለ? እኔ ልሂድ በቃ ዝም ብዬ ልሂድ እና አላጣም ማረፊያዬን። እኔ የምፈልገው አርት ነው በሚል በግድ ነው የወጣሁት። በግድ በቃ አልማርም። እኔ 2 ዓመት ተማርኩ ሳልፈልግ ኮሌጅ ላይ። ኮሮና ገብቶ ከእንደገና ድገሙ ተባለን 1 ዓመት። እኔ በማልፈልገው ነገር በእናንተ ምክንያት በእናንተ ግፊት ለምንድን ነው ትምህርትም ደግሞ እዛ ጋር ብሄድ እኔ በ1 ዓመት ውስጥ ስኬታማ ልሆን እችላለሁ። ይህ በግድ ነው። 2013 አካባቢ አስታውሳለሁ ትምህርቴን ኮሌጅ የምማረውን ትቼ አዲስ አበባ ወጥቻለሁ ብዬ ደወልኩላቸው። እኛ ሀገር ትራንስፖርት የምትመጣው በቀጥታ አይሱዚ ነው። አይሱዚ ያገኘው የሰፈር ሙዝ የጫነ አዲስ አበባ የሚመጣ ወጣው ታስኩ። እኔ ወደ አዲስ አበባ ስመጣ እዚህ የሩቅ ዘመድ ነበረን ምናምን ተደወለላቸው። በቃ እሱ እየመጣ ነው ተቀበሉት ተባለ። የአዲስ አበባውን ህይወት እንመለስበታለን ባቢዬ። እዚሁ ከትምህርት ማር ለሚፈልገው የሚፈልገውን ነገር ሳፖርት እናደርግ። አሁን እኔ በግድ ነው እንደዛ የሆንኩት፣ ግን ነገ ላይ ልጄን እንደዛ አላደረገው። አሁን ታናሽ ወንድም አለኝ፣ ትምህርት ይማራል፣ ግን ልጁ መሆኑ የሚፈልገው ኳስ ተጫዋች ነው። እኔ ላይ የሆነው ነገር እንዳይጠቀም ከልጅነቱ
ታናሽ ወንድሜ ላይ ኢንቨስት የማደርገው ኳስ ነው። አካዳሚ አስገብቼዋለሁ። የተለያዩ ትጥቆችን በማሟላት የተለያዩ ታብሌት ገዝቼለት እንትኖችን እንዲያይ ይሄ ትሬኒንጎችን እንዲያይ በቃ ማየት ያለበትም እግር ኳስ ተጫዋቾቹን ትልልቅ ደረጃ ላይ የደረሱትን ለምን እነዛን እያየ ባደገ ቁጥር ያለች እነዛን የመሆን እነዛ ጋር የመሳብ አቅሙ ከፍ ይላል። ይዛለች አገኘኝ እዛ ጋር ካለውም ነገር ይርቃል። ነገሮችን እሱ ለሚፈልገው ነገር ስታቀርበው የሆነ ሰው እርምጃው በሚገርም ስፒድ ይሆናል። ምንድነው ሰው የሚፈልገው ነገር ካለ መጀመሪያ መጠየቅ ምንድነው መሆን የምትፈልገው? ይሄን ነው ኦኬ፣ ይሄ ላይ እኔ ላግዝ ባልችል የሚችል ሰው ላገናኝ የሚችል ዘመድ ጋር ዋጋ ላስከፍል ብሎ ዋጋ ቢከፍል ይሻላል እንጂ አይ እንትን ነው ምርጥ እንትን ተማረ ምናምን ብለህ ልጅን አስገድደህ እንትን ማድረግ መግደል። እኔ እንደማምነው ልጅን መግደል ብዬ ነው የማስበው። ልጅ ግን የሚፈልገው ነገር ላይ ከተማረ ጎበዝም ይሆናል፣ አንደኛም ይወጣል፣ ይሸለማል። የግድ እኔ በኢንጂነሪንግ ብቻ መሸለም የለብኝም ወይንም ዶክተር በመሆን መሸለም የለብኝም። በዚህ በምፈልገው ቦምባ መጠገንም ቢሆን በዛ ከተሸለምኩም ለእኔ ስኬት ነው። ዋናው አሁን የኛ ማህበረሰብ የሚፈልገው የራሱን መከበር ነው በልጁ እንጂ የልጁን ደስታ አይደለም። የልጁ ደስታማ እየተናገረ ነው። ይሄንን ነው መሆን ነው የምፈልገው ነው የሚለው። ቤተሰብ ግን አይ እንደዚህ ትንሽ ስራ አገኘና እኔ በዛ ውስጥ መከበር ነው የምፈልገው ነው የሚለው። ያ አይደለም ደስታ መሆን ያለበት። ልጁ ወዶ በተማረው ትምህርት የሚያገኘው ደስታ ነው ደስታ መሆን ያለበት ብዬ ነው የማምነው። ልጅን የሚወደውን ነገር በመደገፍ የዛ ነገር ተሳታፊ ብንሆን ባይ። መልካም ባቢ። ሌላው ትምህርት ከጨረስክ በኋላ ስንተኛ ክፍል ነው ውጤት እንትን ያለው? የኮሌጅ ነው ወይስ ሃይስኩል ላይ? ሃይስኩል በእኛ ጊዜ ከ10ኛ ክፍል ነው ማትሪክ የነበረው። ማትሪክ ውጤት መጥቶ ነበር። ወፍ ሼት። መልካም። ትምህርት ከጨረስክ ማትሪክ ውጤት ከቀረበ በኋላ በጣም ተስፋ የቆረጥክባቸው ጊዜያቶች የትኞቹ ነበሩ? የትምህርት ዓለም ውስጥ ተስፋ ስለመቁረጥ እኔ ተስፋ ቆርጬ አላውቅም። በምንም ጉዳይ ነው ብለህ እንጃ። ጠንካራ ስነ ልቦና አለኝ። ምንድነው የሚያጠናክረኝ? አንደኛ እኔ መራመድ ካቆም እኔ ብቻ ሳሎን የማቆመው ብዙ የሚያቆሙ እግሮች ስላሉ እነዛ ሶሪ እነዛ ነገሮች ያጠነክሩኛል። ላይክ ስለ ራሴ ብቻ አይደለም ማስበው። ሳስብ ባቢ መቆም አለበት፣ ባቢ ለምን ለዚህ ነገር ይለፋል አይደለም ምለው። እንዳልኩ የቤቱ ታላቅ አባት ነኝ። እዛ ጋር እንድከፋቸው ማልፈልጋቸው ታናሽትና ታናሽ ወንድም እናት ምናምን ያለኝ ሰው ለዛ ስል መጠንከር አለብኝ። የመጡብኝን ችግሮች ምናምን አይደለም ማስበው። መፍጠር የምችለውን መፍትሄ ነው በቃ። የድሃ ልጅ ስትሆን አንድ አማራጩ መፍትሄና መፍትሄ ብቻ መሆን አለበት ብዬ ነው የማምነው። የድሃ ልጅ ሆነ አማራሪነት አይሄድም። በቃ ምንም ጠዋት ከእንቅልፌ ስነሳ ስራ እንዳለው ሰው 12 ሰዓት ነው የምነቃው። ድሮም ጀምሮ ስራ እንዳለው ሰው 12 ሰዓት ስራ ባይኖረኝም ወጥቼ በቃ ዞሬ ነው የሆነ ቦታ ኔትወርክ ፈጥሬ እመጣለሁ። ለምን? የሆነ ነገር ይዤ መምጣት አለብኝ። የሆነ ነገር ይዤ መግባት አለብኝ። ግዴታ ነው ያ። ተስፋ ቆርጬ አላውቅም። ጥሩ በቃ እኔ እንድራመድ በቃ እንትን ታናናሾቼ በጣም እንትን እላቸዋለሁ። እኔ ያየሁትን ከአባቴ ጋር ቢያዩ ደስ ይለኝ ነበረ። እንዳለመታደል ሆኖ እነሱ ካላዩት ደግሞ እኔ ማሳየት አለብኝ ብዬ አምናለሁ። ለዛ ብዬ ጠንካራ ነበር። በትምህርት ስርዓት ተስፋ አልቆርጥም። ላይክ ምንድነው የድሃ ልጅ ስትሆን መብት አለ። በቃ እኔ በራሴ እጄ በትበት እላለሁ ትላለህ። ማለትም ይህንን ተማረ ብሎ ብዙ ጊዜ ላያስገድዱ ይችላሉ። እኔ አርቱን መማር እፈልጋለሁ። ወጥቼ ልማር ስል ጫናውም ነበር፣ ግን ትቼም ሄጃለሁ። አየህ እዛ ጋር ምርጫ አለኝ። ምንም ነው ነገሮቹ። በአስፈላጊው ሰዓት መወሰን ትችላለህ። ላይክ እንደኔ አይነት እንትን ውስጥ ካደግ ኢኮኖሚ ውስጥ ካደግ መወሰን ትችላለህ። ወስነህ አሪፉን ነገር ለአንተ ማድረግ ትችላለህ። ግን ብዙ ነገሮች የሚወሰኑት ከጀርባ ባሉ ሰዎች ከሆነ እነዛ ማነቆ ይሆናሉ። ኢንቨስት የሚያደርግብህ ሰው ራሱ አሁን የሚያስተምራቸው ሰዎች ያላቸው ሰዎች የሚረዷቸው ያሏቸው ሰዎች እነሱ ናቸው መወሰን የሚፈልጉት። አገኘኝ። እንደዚህ አይነት ሰፈር 3ኛ ፎቅ ላይ ከአስፓልቱ
በጣም ርቀህ እንድትከራይ ነው የምፈልገው። ካለ ትከራያለህ፣ እሱ ነው የሚከፍልልህ። አገኘኝ። ግን እኔ ጎዳና ላይ ሸራ ወጥሬ ልኖር ብል ለራሴ መወሰን የምችለው እኔ ነኝ። ማንም የሚያግዝ ሰው የለም፣ ማንም የሚረዳ ሰው የለም። ድህነት ደስ የሚለው እሱ ጋር በራስ መወሰን ትችላለህ። ስለዚህ ስንደመድመው ባቢ ጋር ተስፋ መቁረጥ የሚባል ነገር አልነበረም። ነገም አይኖርም። ነገም በወርቅ እነሳለሁ። በቃ ምንም ህይወት አዲስ ነገር የላት። ከጀርባ ብዙ ነገር ስለነበሩ ተስፋ መቁረጥ የሚባል ነገር አልነበረም። ሌላኛው ከሱ ጋር ተያይዞ የላይኛው አለ ከላይ ልጅ እያለን ብዙዎቻችን ተማሪ ሆነን ምን መሆን ትፈልጋለህ ሲባል ዶክተር፣ ኢንጂነር። እኔ እንኳን መምህሯ ታልፈኝ ነበረ በነገራችን ላይ ስለማልናገር የሆነ ሀሳቤንም መግለጽ ስለማልችል እና አንተ ምን ነበረ መሆን የምትፈልገው? አርቲስት እና ነጋዴ። አርቲስት ነጋዴ ነው መሆን የምፈልገው። እንደ ሌሎቹ ዶክተር ምናምን ኢንጂነር አላልክም? እንደ ሌሎቹ ዶክተር ኢንጂነር አላልክም? ኧረ እኔ አልልም። ማለት የምፈልገውን ነገር ከልጅነት ያውቀዋል እና እንትን ስል የሆነ ሰዓት ፌስቡክ የመጀመሪያ አካውንት ሲከፍት አርቲስት ዮሐንስ ተሾመ ነው የሚለው አካውንት። በጣም አሪፍ። ሌላኛው እንመጣበታለን ወደዛ ወደ አርቱ ጉዳይ። ከዛን እዛ አርባ ምንጭ የነበረው ሁኔታ ተጠናቀቀ። በዚህ በጫልከው ሙዝ በጫና ይሱዙ ወደ አዲስ አበባ መጣ። አዲስ አበባ እንዴት መጣ? ከአዲስ አበባ አቀባበሏ እንዴት ነበር? በሙዝ መኪና ቀጤራ ነው የመጣ ነው። የቴዎድሮስ ታደሰን ዘፈን እየሰማን በቃ። እንዴት ነበረ የተቀበለች አዲስ አበባ? የመጀመሪያ አካባቢ ትንሽ ከባድ ይመስለኛል። ድምፅ እየተሰማኝ አይደለም ባቢ፣ ድምፅ እየተሰማኝ አይደለም። አለው አሁን አለ ይሰማል በደንብ ፐርፌክት ነው። እና አዲስ አበባ የመጀመሪያ ሲመጣ ከባድ ይመስለኛል። እና አቀባበሏ እንዴት ነበረ? ምን አይነት ፈተናዎች ገጠሙት? አዲስ አበባ ገብቼ ሽሮ ሜዳ ነበረ ቤተሰብ፣ እዛ ጋር አንድ ዘመድ ተገኘ። እዛ ሄድ ተባልኩ። እዛ ሄጄ ተኛውና ጠዋት የቤተክርስቲያን ድምፅ ሰማው። ከዛን ቤተክርስቲያን ልሳለም ስለ አይ ከኛ ጀርባ ነው አይ ማዘር ደውላ ነው ይቅርታ ላይቭ ላይ ነኝ ብያለሁ። ሶሪ። እሺ ባቢ ከተቻለ ስልክን ብታጠፈው መልካም ነው እንዳይረብሽን። ባጠፋው እሺ ማለት ተሳዞናል። ከቤት ካልሆነ ማንም አይደውልልኝም። እሺ መልካም እንቀጥል። የአዲስ አበባ እንዴት ተቀበለች? እሱ ላይ ነው። አዲስ አበባ ገባው። በቃ ሽሮ ሜዳ ነበሩ ፋም ተብሎ እዛ ሄዱ። መጣ ተብዬ ጠዋት ነው የቤተ ክርስቲያን እንደምሰማው በቃ እኔ ቤተክርስቲያን ልሳለም ድምፁን ተከትዬ እሄዳለሁ አልኳቸው። ወጥቼ ታክሲ ነው የጠየቁት። የሆነ ጊዜ ወደ እኛ አካባቢ ሊጎበኙ አርቲስቶች ይመጣሉ። አርቲስቶች ይመጡና እኛ ከተማ ላይ ሊናፈሱ ይወርዳሉ። ከዛ እኔ እንዳጋጣሚ ከተማ ውስጥ እንትን እሰራ ነበር። ኦቾሎኒ ያዞራለሁ ለውዝ። ከዛ ኦቾሎኒ ሳዞር ሰማው አርቲስቶች መጥተዋል ምናምን የሚባል ነገር ጀት እነሱን ለማየት ሲሄድ በቃ የሀገር አርቲስት እና አብራር አብዱ ምናምን እንትና ትልቁ ጋሽ እንትና ፋንቱ ማንዶዬ ምናልባት ፋንቱ ማንዶዬ ጋር ፎቶ ኦቾሎኒን እንዲህ ይዣለኝ። እዛ አንዳንዴ ያስፈራሩኛል ይሄን ፎቶ እንሸጣለን እያሉ እና እኔ አርቲስት መሆን ፈልጋለሁ አልኳቸው። ፒያሳ ና ብለውኛል። ፒያሳ ብለና እዛ እናሰራለን። እሷን ይዣለሁ እኔ። ከዛ ከሽሮ ሜዳ ታክሲን ይዤ ቤተክርስቲያን ያልኩ ልጅ ጠዋት አዲስ አበባ ገባሁበት። ጠዋት አላውቅም ሀገሩ። ሽሮ ሜዳ ታክሲ ተራውን አፈላልጌ ፒያሳ ላገኘው ፒያሳ ግብት። ከዛ ሰው መንገደኛ ሰው የአርት ትወና ትምህርት ቤት የት ነው? የትወና ትምህርት ቤት ነው እያልኩ እየዞርኩ እየጠየቁ ሀገር ፍቅር እየጠቆሙኝ ሀገር ፍቅር ገባሁ። ስገባ አባቴ የሀገር አርቲስት ተሰባስበው ድራፍት እየተጨበሰች ነው ምናምን ተፍታ እያሉ ነው። ከዛ ሰላም አልኳቸውና እኔ ከአርባ ምንጭ ነው የመጣሁት ተዋናይ መሆን እፈልጋለሁ። ስለዚህ ትወና የት ነው የምማረው ስላቸው ጋሽ አበበ ተስፋ የሚባሉ ዶክተር አሉ። እሳቸው ጋር ብዙ ተዋናያን ወጥተዋል። እኛም የእሳቸው ፍሬ ነን። እዛ ሂድ። አልበርት ትምህርት ቤት ነው የሚገኙት። ፒያሳ አፍሪካ ትምህርት ቤት ነው። ዘር ቤት የሚባለው ነው። ወደዛ መሩኝ። ከሀገር ፍቅር በጥቆማ ጠቅ
ተማሪ የሚማረው 11 ሰዓት ነው። እኔ የደረስኩት ጠዋት ነው 5 ከምናምን ላይ። ከዛ ተማሪው እስኪወጣ እጠብቃለሁ አሉ። ከዛ ከሽሮ ሜዳ ይደወላል ልጁ ጠፋ ተብሎ እኔ ተማሪ ኖርማል ተማሪ ወጥቶ ነው የአርት ተማሪው የሚገባው ከሰዓት 11 ሰዓት ላይ ማለት ነው። እስከ 11 ሰዓት ከ5 ሰዓት ቁጭ ብዬ እዛሽ ጋር መጣ ተማሪው። ይሄኛው ወጣ ኖርማሉ፣ የአርቱ ተማሪ ገባ። ነገርኳቸው፣ ዶክመንቴን ሰጠዋቸው፣ ተመዘገብ። ከዛ በኋላ የአርት ኑሮ የአርት ላይፍ ተጀመረ። መልካም። በዚሁ ቲክቶክስ እንዴት ተጀመረ? ቲክቶክ በመገፋት ላይክ በመገፋት ሚንስ ሻማሮች አሉ። በመገፋት ሚንስ እንትን ነው አርት እየተማርክ አርት ላይ ያሉ ልጆች ቲክቶክ በጣም ይንቃሉ። በጣም ስለ በጣም አሁንም አለ ይሄ ነገር። በነገራችን ላይ አሁንም አለ ይሄ ነገር እንደው አሁንም አለ። ከዛ እኔ ከነሱ መሀል አንዱ ነበርኩ። እንደ አጋጣሚ ሆኖ በመጣው በ5 ወር የራሴን ስክሪፕት በ19 ዓመት የራሴን ስክሪፕት ጽፌ ስክሪፕቴ ላይ ተውኛለሁ። የራሴ ፊልም ሰርቼ ዩቲዩብ ላይ አለ አዳኞቹ የሚል ፊልም የራሴ እነ አሹ ብልሹ ምናምን ጋር ካስት ተደርጎ 40 ምንጭ ቀውጥ ያደረገ በግርግር ነው ያስመረኩት ያም እና በመጣው በ6 ወሬ ነው ያንን ያደረኩት። ከዛ ፊልም ሰርቻለሁ የሚል ኢጎ አለኝ እኔ አክተር ነኝ። ኦኬ እንዴት ነው እዚህ ለማህበራዊ ሚዲያ ላይ ዝም ብሎ የሚፖስተው? እኔ ፊልም የሀገር ሚሊዮን ብር ፊልም ነው የምሰራው ሾው በቃ ትምህርት ቤትም ስገባ ሲነር ነው ተብዬ ምናምን እሱ ስለ ፊልም አሰራር ያውቃል እስቲ እባላለሁ። ምንም እውቀት የለኝም። በዛ በጣም ብዙ ናቸው ቲክቶክ ላይ ከኔ ጋር ፋዘር ቤት የተማሩ ልጆች። እነሱ ጋር መስራት እየቻልኩ በቃ ኢጎዬ በለጠ። አልሰራም እያልኩ ረጅም ጊዜ። ከዛ የሆነ ጊዜ ላይ የኔ ኢጎ ወደታች እያወረደኝ እነሱ ቲክቶክ ላይ ታውቀው ከፍ እያሉ መጡ። ከፍ እያሉ የተሻለ ቦታ ይጠራሉ። ስራ በከፍተኛ ብር ነው የሚሰሩት ምናምን። አብሮኝ የሚኖር ልጅ ነበረ፣ ተከራይተን ነው የምንኖረው፣ ቢሹ ኪያ የሚባል ቲክቶክ ላይ። እሱም ከመቱ አርት ሊማር ነው የመጣው፣ ትምህርቱን አቋርጦ የመቱ ልጅ ነው። ትምህርት ቤት ተገናኝተን ተዋውቀን አብረን ተከራይተን ነበረ የምንኖረው። እሱ ቲክቶክ ላይ በጣም ጣሪያ ነካ። ትልልቅ ሰዎች እየደወሉ በቃ ትልልቅ የሚባሉ ሰዎች ይደውሉለታል። እኔ ገና ነገ አግኝቼ አብሬያቸው እሰራለሁ የምለው በምን በቲክቶክ። እኔ ፊልም ሰርቼ እንኳን አይደውልም ወይ እኔ ባቢ ነው ያልኩት። ኢጎዬን ገደልኩ። ፊልሙ ሰፈር ደግሞ በቃ ተንከራተትኩ። አፈር ከደም የበላው ማንም ያሰራኝ የለም። ማንም ችሎታ እስከ ጥግ ነው። መድረክ ላይ ከወጣሁ እኔ ኮሜዲ ነው የምሰራው። አንፍር ስራ ነው የምሰራው ግቢ ውስጥ። ግን በቃ እዛ ጋር አጣው ገበያው ላይ አባቴ እምወደው ትወና ነው አይደል? ቲክቶክ ላይ ትወና መተወን እችላለሁ። አሁን የመጀመሪያ ቀን የሆነ ቪዲዮ ቲክቶክ ላይ ስለቅ ትምህርት ቤት መቀለጃው አንተ በኬቨን ሄርት በእነሱ ትተካለህ ስትባል ብለህ ቲክቶክ ላይ ወረድከሉ። በቃ ተረገጡ፣ ተሳቀብኝ ምናምን። የመጀመሪያ ማድረግ ያለብኝ ምንድን ነው? ኔጌቲቭ ነገር የሚጭሩብኝን ሰዎች መራቅ። የምኖረው ብስራተ ገብርኤል ነበረ። አያት ተቃራኒ ሰፈር፣ ማንም ማያገኝ ሰፈር፣ ማንም አግኝቶኝ ማይስቅበት ምንም ማይልበት ሰፈር፣ ማንም አላገኝበት ሰፈር ገባ። አያት ሰሚት አካባቢ ተከራየው። ከነዚህ ኔጌቲቭ ነገር ስሰራ ማያበረታቱኝ፣ ስሰራ የሚቀልዱብኝን ሰዎች ተውኳቸው። ከዛ ዝም ቪዲዮ ስሰራ 200 ሲታይ 100 ሲታይ 40 ሲታይ እየደወሉ ሲያበሽኩኝ ናፍቆኝ እንኳን ደውዬ በዛ ነው የሚያበሽኩኝ። 20 ቪዲዮ ፖስተ ምንም 100 ሰው 40 ሰው ነው የሚያየው። አንተ ጋላሪ ላይ ነው እንደምፖስተው ይለኛል። በቃ ዝም ትላለህ። ይረግጡኛል። ደግሞ የአርት ተማሪ ያረጋታ በጣም ይችላል። ከዛ በቃ አልሰማም። እኔም ደግሞ የሰው እንትን የሚሰብረኝ አይነት ሰውም አይደለሁ። ስራዬ ላይ እንትን አልኩ። የሆነ ጊዜ እኔ የተቀየማችሁኝ ካላችሁ ወረቀት ላይ ጻፉት። ጥፋቴን በጥፋቴ መርከብ ሰርታችሁ በመርከቧ ከህይወቴ ላይ ተሳፍራችሁ ውጡ የሚል ቪዲዮ ለቀው። በጣም ደብሮ የነበረ ማለትም ምግብ ከበላው ራሱ 2 ቀኔ ነው። ራሴን እንችላለሁ ብዬ ሳይጨንቀኝ ሰሚት ገብቼ ከጓደኞቼም ተለይቻለሁ። ራብ ሊደፋኝ ነው። ዝም ብዬ ግን ቪዲዮን መስራት እንዳለብኝ አምኜ ፖስቼ ካልተኛው ይርበኛል።
ተኝቼ ራቤን ላስታግስ አልኩና ዳታዬን አጥፍቼ እንቅልፌን ጠሽ ከእንቅልፌ ስነሳ የአገር ቲክቶከር ነሽ ምናምን ደውሎልኛል። ለቃስ ቪዲዮ ቫይራል ወጣ። እጄ ባቢ ምናምን ኮላብና አርግ ምናምን ምንድን ነው ብያ ያለው ወደ 3000 ትዊት ምናምን ተደርጓል። የሀገር ሰው በፎቶ ምናምን እያደረገ ከህይወቴ ነቅለሂድ በዛ ዛ ታዋቂ የነበሩ ቲክቶከሮች ምናምን ሊፕሲንክ በሱ ቪዲዮ በቃ ታስኩ። ከዛሽ ቀን በኋላ ቪዲዮ አቋርጬ አላውቅም። በየቀኑ ፖስታለሁ፣ በየቀኑ አሪፍ ቫይራል፣ በየቀኑ ከዛ በቃ ሁሉም ሰው ፈላጊ ይሆናል። ያኔ የቀለደብህም ሰው በቀጠሮ የምታገኘው ሰው ታደርገዋለህ ምናምን ይቀጥላል።